ዛሬ እንግዲህ እዚህ ቦታ ላይ ይገኛለሁ እና ደግሞ ዛሬ የነፍሴ ባለቤት ያለውን ይዤላችሁ መጥቻለሁ። አሁን ቀጥታ የሰማሁትን የቀዳሁትን ዛሬ እዚህ ቦታ ላይ የተገኘሁት በአላህ ፍቃድ፣ በአላህ እዝነት፣ በአላህ ረህመት ሁለት ነገር ፈልጌ ነው። አንዱ ለነፍሴና አንዱ ለልጆቿ፣ አንዱ ለባሏ፣ ሶስት ነገር ፈልጌ ነውና እስከ መጨረሻ ድረስ እንየው ምን ፈልጌ እንደው ተቅጦቼ። ሰላም አለይኩም። እንግዲህ እንደምታዩ ዛሬ እኔ መካ ነኝ። ረመዳን 17 ነፍሴ እህታችንን በደንብ ዱአ አድርጌላታለሁ። ለባለቤቷ ራሱ የቪዲዮ ቢደርስ ደስ ይለኛል፣ ዱአ አድርጉላት እያለ ነበርና ተጨንቆ እንግዲህ ይሄው በበይቱላህ ካባ አጠገብ ሆኜ ከልቤ አላህ እንዲያዝንላት፣ ቀብሯን ኑር እንዲያረግላት፣ ቀብሯን ረውደት ሚን ሪያዲል ጀና እንዲያረግላት፣ እስካሁን ቀብሯ ኑር በኑር ሆኖ የጀነቷን ሽታ እያሸተተች ጀነት ላይ አላህ የገነባላትን ቤት ጀነት ላይ ያላትን ጸጋ እያየች ቀብሯ ውስጥ ደስተኛ እንድትሆን በደንብ ነው ዱአ ያደረኩላት። አላህ ይራማት፣ አላህ ይዘንላት፣ እኛን መጨረሻችንን አላህ ያሳምርልን። ዛሬ ባልዬ ወደ አስተላልፈው እናመራለን። ይሄ ገና ወደ ቤቱላህ ሐረም ስገባ ነው። ዛማ እንዳይመስላችሁ በጣም ዛማ አለው፣ ግን በቃ ነው ይቻለው። ዛሬ ለእህቴ ለነፍሴ ከልቤ ዱአ አድርጌላት በቃ አላህዬ እንዳስደስታት ቀብሯን ረውደት ሚን ሪያዲል ጀና እንዲያረግላት በቃ የዋልየው ነገር በጣም ልቤ ስለገባ ብዙ አብዛኛዎቹ ወንዶች ሚስቶቻቸው በህይወት እያሉ እኮ የረሱ ናቸው። እሱ ግን ሞታበት እንደዚህ እያለቀሰ ዱአ አድርጉልኝ፣ ዱአ ነው ከናንተ መፈልገው ለሚስቴ፣ ከናንተ ከህዝብ መፈልገው ለሚስቴ ዱአና ፎቶና ቪዲዮ ያላችሁ እንድታጥፉ ነው ብሏል። ስለዚህ እኔ እሱ እንደዛ ማዘን ሳይ በቃ እኔ ዱአ እንዳረግላት ነው የረዳኝና እስኪ ዛሬ ባሏም ያስተላልፈው ነው ሁሉንም ነገር እናያለን። ይሄ ሰፋ ወልመርዋ ነው ሳዒ የምናደርግበት። እዚህ ጋር ዘምዘም ውሃ እየጠጣሁ ነው ዱአ ያረኩት። ዘምዘም ውሃን ስንጠጣ ለተጠጣበት እየጠጣን ለለመንበት ነገር አላህ ዘንዳ ተቀባይ ነው ብሏልና ያላህ መልእክተኛ ይሄን ዘምዘም አስጠጣ። ያ ረቢ ያ አላህ፣ ያ ረቢ ያ አላህ፣ ወላሂ አይኔን ጭፍን ብዬ ያ ረቢ ያ አላህ፣ ያ ረቢ አላህ ቀብሯን ኑር አድርግላት፣ ያ ረቢ ያ አላህ፣ ያ ረቢ ከጀነትም ጀነተል ፊርደውስ ወፍቃ በዝነት በረህመትክ፣ ያ ረቢ ያ አላህ። ለባልየውም ደግሞ ምርጥ ሚስት ሰጥተክ እንደው አላህን መፈራ መቼም እንጀራ እናት ብዙ ደግ የለም ግን አይጠፋምና ጥሩ እንጀራ እናት ሰጥተህ ልጆቿን በፍቅር አሳድግላት። በቃ አላህን የምትፈራ ጥሩ እንጀራ እናት። አሁን እሱ ለሚስቱ በጣም መስክሯል። ለሚስቱ በጣም ዱአ እያደረገ እያስደረገ ነው። እኛ ተጨንቀን አላህ ቤት ሄደን ዱአ እስከምናረግ ድረስ አይደል? ጥሩ ሰው ስለሆነ እሱ አላህ ምን ያደርግለታል? ኢንሻአላህ እንደሱ አይነት ጥሩ ሴት ይወፍቀውና በቃ ለነገ ለቀብሬ ለነገ ለጀነቴ ብላ የሷን ልጆች በቃ ልክ እንደናት ሆና በቃ ጀነትን ከአላህ የምትሻ ሴት ማለት ነው። ልክ እንደናት ሆና የምታሳድግለት በቃ እኔ በጣም ነው ልቤን ነካኝ። ሙሳፊር አረግሽን እኮ ዛሬ ያለው ሁሉ አሰማቸዋለሁ። ሙሳፊር አረግሽን እኮ እኔና ልጆቼን እኮ ሙሳፊር አረግሽን። ቤቴ እኮ ተበተነ፣ ቤቴን እኮ ብትናርጋው ሄደሽ ቤቴ እኮ ተበተነ፣ የተረጨ አፈር ሆነ ሲል ወላሂ ለአዚም በቃ እኔ እንጃ እንደውም እኔ የሆነ ማጣጥሩ ሴት ካላ ጀነትን የምትሻት ትግስት ያላት በቃ ረቢን በጣም የምትወድ ሴት ባገኝ የሆነ በቃ ያሰብኩ ነበር እዛው አላህ ቤት ሆኜ የሆነ ባጋባቸው ልጆቹን ለአላህ ብላ ምርጥነት ብትሆንላቸው እያልኩ በውስጤ ማለት በቃ አይደለ አላህን በጣም የምትወድ ማለት ነው። በቃ ይሄ እዛው አላህ ቤት ያለ መካ ውስጥ ያለ እንትን ሞል እያሳየኋችሁ ነውና የሆነት አላህን የምትወድ በቃ ልክ እንደዚህ እንደኔ የነፍሴ ሀዘን ውስጧ ግብት ያለ የነፍሴ ባል ደግነት ለሚስቴ እንደዚህ ዱአ አድርጉላት እያለ በቃ የሱ ንግግር አንጀቷ የገባ የሆነች በቃ በሰል ያለች እንደኛ ልጅ ምናምን ሳክቶን በሰል ያለች ቢያንስ እድሜዋ እንደዚህ ወደ 30 ምናምን ሄደት ብላ ግን በእድሜ ብቻ ሳይሆን አእምሮዋ በጣም የበሰለ ከኛ በላይ ማለት ለምሳሌ እኔ ትግስት የለኝም። ገባችሁ? አላህ ነው ወዳላ አላህ ብዬ ምንም ማረጋለሁ ግን ትግስት የለኝም ብልጭ ልብኛል በማለትና እንደኔ ብልጭ የማይልባት
በጣም ታጋሽ የሆነ ሴት የሆነ አግቼ እያልኩት አላህን እዛ ቤቱ ላይ ሐራም ውስጥ ወላሂ ከዛ በቃ ከነፍሴ ባል ጋር አገናኝቼው አግባት ብዬው ከዛ አግብቶት ልክ እንደ ነፍሴ ሆና አላህን ፈርታ ልጆቿን ክብክብ ብላላት ከዛ ነገ ስትሞት ጀነት እንዲመነዳት የምትፈልግ በቃ አላህ ይወፍቀው። በዚህ መካከል ደግሞ ነው ሰበቧ በሆነሳ ወላሂ ነው የምላችሁ ውዶች ዱዓ ያረኩላት እንደዚህ ሐራም ውስጥ እየዞርኩኝ በቃ ማስበው ይሄን ነው። ለምን ልጆቿ ጥሩ እንጀራነት አግኝተው በተርቢያ ከአባታቸው ጋር ሆነ የምታሳድግላት ታገኙ ነገ ለእናታቸው ዱዓ ያረጋሉ። ነገ ለእናታቸው ሰደቀተል ጃሪያ ናቸው እነዚህ ገባችሁ። ከዛ አንፃር በቃ ምን ብዬ ልንገራ በቃ አላ አይደለ በዚህ ደግነቱ ባሏም ማለት ነው በዚህ ለሚስቱ እንደዚህ አስቡ እንደዚህ ዱዓ አርጉላት እያለ ቪዲዮውን ዩቲዩብ ላይ ያለው እንድለት ልታርጉ አንድ ወር ሙሉ ወደ ሰው ሳይናገር በራሱ ይዞ በቃ ይሄን ትግስቱን መልካምነቱን ሳይ በቃ አላህ እያልኩኝ ምርጥየዋን እንደሚስቱ እንደሞተችው አይነቷን ከሰው ልጆቹን በተርቢያ በዲን አሳድጋለት በቃ ተክሶ ይሄ እኮ ነው እኮ ለሚስቴ ደግስ ብሎ እንኳን አላህ የካሰኝ እኮ ነው አላህ እኮ ደጎችን ይክሳል እስከሚል ድረስ በቃ መልካምነቱን ይበልጥ እንዲበረታበት የምታደርገው ሚስት ያ ረቢ አላህ ቤት የተበተነ እኔና ልጆቼ የቲም ሆነን ቀረን ያለውን በቃ ካሰው ያ ረቢ በእንደዛ አይነት ሴት እያልኩኝ እንደው እኔ እንጃ በጣም ነው በቃ የዚህ ቤተሰብ ሐመገም ያዘኝ ኧረ ወላሂ እንደው አላህ ካሰው እና በቃ አላቅም እኔ መቼም ፈልጌ አይደለም እንደዚህ የሱ ሐዘን የሱ ደግነት ልቤ የገባው ወላሂ ሀዘን ረቢ አላህ ነው ልቤ ያስገባው በጣም ገርሞኛል። በቃ አስቤ ለዚህ በየነገ ሄጄ ዱዓ ማድረግ የራሱ በቃ ሁኔታው የሱ መልካምነት ነው። ያ ነገር ደግሞ ምንድነው እኛ ታውቃላችሁ እዚህ ምድር ላይ ያየን ያለው ብዙ መጥፎ ወንዶች ነው። ደግ ወንዶች እንኳን ሚስቱ ሞታ እንደው እስቲ በተአምር እስቲ አንድ ወንድ እስቲ ያምጡልኝ ስንቱ ሚስቱ ሞታበት እናውቃለን። ሚዲያም ፌመሶችም እንደው ማንኛው ነው እንደው ሚስቴ እንደው ያች ራሱ ባለፈው ጉዛ የሞተችበት አቤል የሚባለው ሰውዬ ኡስታዝ ነው እንደው ሐሚድ እሱ ማለት ነው መቼ እንትና አለ መቼ ሚስቲን እንኳን ዱዓ አርጉላ ምናምን መቻለ ወደዛ አይደል እንዲያች ልጅ አግብቶ የመጣው ስንቱን አይተና ምንም ማያዝ ነው እንኳን ለሚስታቸው ዱዓ አርጉ እንደው ቤት ተበተኑ ልጆች ተበተኑ ጥሩ ሚስቴ የጀነት እንድትሆን ዱዓ አድርጉ እንኳን ሌሉና ወደዛ ወርስተው ለቀስ ብለው ወደ ሌላ ሴት ነው የሚዞሩት ምንም ጣጣ የላቸው ለማስመሰል ለሚዲያ እንኳን አይናገሩ እንኳን እንደሱ ተልቡ ቀስሙ ስብር ብሎ የኡነትና ጥሩ ወንድ ስላላየን ገና እሱ ጥሩ ወንድ የሱን ሚስቱን ጥሩነት የሚመሰክር ስላየን ማለት ነው። ለዛ ነው ወላሂ ጭንቅ ብዬ ዱዓ ያረኩለትና አላህ እንደ ነፍስ አይነቷን ሚስት ይካስክ ወንድሜ አላህ እንደሱ አይነቷ ሚስት ስትታርጉ ልጆችን በዲን ኩትኩት ታርጋ የምታሳድግ ምርጥ ልጆች ሆኖ ለእናታቸው ለነፍሴ በደንብ ዱዓ የሚያደርጉ ልጆች አላህ ያደርጋቸው ያ ረቢ ያ አላህ ይሰብርህ አንተን ልጆችንም እሷንም እንደው ተልቤ ዱዓ አድርጌላታለሁ አላህ በጀነት ያስደስታት ቀብሯን ኑር ያድርግላት ያ ረቢ ያ አላህ እነዚህ አይኗ ማረፊያ ልጆች 12 ሊወልዳሉ ብላ ነበር ምኞቷ እንግዲህ እነዚህን የወለደቻቸው ልጆቿን አላህ ይቅፍ ድግፍ እንክብክብ አድርጎ በምርጥ የባሪያ እንጀራና ሰጥቷቸው ልክ እንደናት የሆነችውን ያሳድግላቸው ሌላ ምንም አይደለም ወላሂ እናንተ ምንድነው የተሰማችሁ